ታሳስ 12 ደግሞ የአመቱ አጭር ቀን ፕላኔቶች ሁሉ ተደምረው የርሷን 0.1% ብቻ ነው የሚሆኑት። ለዚህ ነው የኢትዮጵያ ፊደል ይሄን ቀመር ነው ያዘው። አራት ምስጢሮች አሉ። ከፀሐይ ቀድማ ነው ወጣ የምትገባው እና መልእክት አብሳሪ ናት። ምስጢራት በኢትዮጵያ ፊደል ላይ ተካተዋል። ሐለምን ፀሐይን ወከለ የገና ጃንቨር ይባላል። በጣም አጭር ነው ማለት ነው። በቃ ቶሎ ይመሻል። ሰማያዊው ንጉስ እግዚአብሔር በአራተኛው ዕለት ለዓለም የከፈተው የብርሃን በር ይሉታል። 24 ሰዓት ሙሉ አጠልቅ በጣም የሚያስገርም ነው። ታሳስ እንደምታውቁት በጣም አጭር ወር ነው። በጣም በተለይ እኛ ጋር እንደውም ብዙ አያስታውቅም እንጂ በባህር ማዶ ቶሎ የሚመሽበት ቀይ ጨለማ ወር ነው። የታሳስ ጀንበር ይባላል፣ የገና ጀንበር ይባላል። በእኛ ደግሞ ታሳስ 12 ደግሞ የአመቱ አጭር ቀን ወይም ዊንተር ሶልስቲስ ነውና ስለሱ ነው መነግራችሁ። መጀመሪያ እስቲ ስለ ህዋው በተወሰነ መልኩ እንረዳ ብዬ ሐሳብ አስተያየቴን እሰጣለሁ። እንግዲህ መሬት ላይ ሆነን ከዋክብት በየአቅጣጫው እየተንቦገቦጉ ያው የሚታዩበት በተለይ ሉል የመሰለ ቅርጽ ያለው ሰማይን ሴሌስቲያል ስፌር ይባላል በሳይንሱ፣ ወይም በእኛ ሰማያዊ ሉል ብለን እንጠራዋለን። እና ፀሐይ፣ ጨረቃ፣ ፕላኔቶች፣ ከዋክብት በዚህ ሉል ላይ ይጓዛሉ ብለን ያው ማሰብ እንችላለን እንደ ሳይንሱም ቢሆን እና መሬታችን ደግሞ በዚህ ሉል ማይከል ላይ የምትገኝ ናት። በመሆኑም ልክ እንደ መሬት ሁሉ ይህ ሉል ዋልታዎች አሉት፣ የራሱ የሆነ ሰሜንና ደቡብ ዋልታዎች ወይም ሴሌስቲያል ኖርዝ ኤንድ ሳውዝ ፖልስ አሉት ስዕሉ ላይ እንደምትመለከቱት። ስለዚህ ሴሌስቲያል ኖርዝ አለ፣ ሳውዝ ፖል አለው፣ ይሄ ሰማያዊ ሉል ተብሎ የሚታወቀው። እንዲሁም ሁለት እኩል ቦታ የሚከፈልበት ደግሞ የራሱ የሆነ ሴሌስቲያል ኢኩዌተር አለው። ሴሌስቲያል ኢኩዌተር ወገብ አለው። በጣም የሚገርም ነው። እና ፀሐይ በአንድ አመት ውስጥ በዚህ በሰማያዊ ሉል ላይ የምትጓዝበት ሰርኩላር ወይም ክበባዊ መንገድ ኤክሊፕቲክ ይባላል፣ የፀሐይ ጎዳና ይባላል። ፀሐይ እንግዲህ በዛ ላይ ነው የምትጓዘው። በጣም ይገርማል። በተለይ ዞዲያኮችን ስታቋርጥ በኤክሊፕቲክ ወይም ፍኖተ ፀሐይ ይባላል በእኛ፣ በሳይንሱ ደግሞ ኤክሊፕቲክ ይባላልና በአመት ውስጥ በዚህ ምክንያት ቀንና ሌሊት እኩል የሚሆንባቸው ጊዜያት ደግሞ ኢኪኖክስ ወይም እኩሌ ይባላሉ። አጭርና ረጅም የሚሆኑባቸው ዕለታት ደግሞ ሶልስቲስ በመባል ይታወቃሉ። ስለዚህ ክቡራን ተመልካቾቻችን አራት ነገሮች አሉ ማለት ነው። አንደኛ በአመት ሁለት ቀናት ቀኑ 12 ሌሊቱ 12 የሚሆንበት ኢኪኖክስ አለ። የአመቱ አጭር ቀን ዊንተር ሶልስቲስ፣ የአመቱ ረጅም ቀን ሰመር ሶልስቲስ ነው። ስለዚህ በአመት ውስጥ አራት በጣም ልዩ ነገሮች፣ ብዙ ነገር የሚከናወንባቸው አራት ምስጢሮች አሉ። እነዚህን ካወቃችሁ ብዙ ነገር መረዳት እንደምትችሉ ሙሉ እምነት አለኝ። እስቲ በመጀመሪያ ስለ ኢኪኖክስ ወይም ቀኑም ሌሊቱም እኩል 12 ስለሚሆንባቸው ቀናት እነግራቸዋለሁ። የመጀመሪያው እንግዲህ የመጸው እኩሌ የምንለው ነው። እንደ ኢትዮጵያ አቆጣጠር ይሄ የሚሆነው መስከረም 12 ነው። ብቻ መስከረም ላይ ነው የሚውለው። አንዳንዴ ደግሞ በምዕራቡ ሴፕቴምበር 20 ሊሆን ይችላል፣ 21ም ይሆናል። አንዳንዴ 22 የሚሆንበት አጋጣሚ አለና ልክ በዚህ ዕለት ፀሐይ ልክ የምድር ወገብ ላይ ሆና ቀኑም ሌሊቱም እኩል ይተካከላልና ኦቶመናል ኦር ፎል ኢኩኖክስ ይባላል። በእኛ ደግሞ ሪና መዓልት ሪና ሌሊት ዘመጸው፣ የቀኑም የሌሊቱም መተካከል በመጸው ወቅት ይሄ መስከረም 12 ነውና ቀኑ 12 ይሆናል፣ ሌሊቱ 12 ይሆናል። ለዚህ ነው አዲሱ ዓመታችን መስከረም ከሆነበት ከብዙ ምክንያቶች መካከል አንደኛው ፀሐይ ልክ የምድር ወገብ ላይ ሆና ቀኑም ሌሊቱም እኩል 12 የሚሆንበት ወር በመሆኑ ይሄን ወር አስመርጦታል ማለት ነው። ይሄ በኢትዮጵያ ብቻ አይደለም፣ በመላው ዓለም ነው። መስከረም 12 ወይም ሴፕቴምበር 20፣ 21፣ 22 አልፎ የሚከሰተው ቀኑም 12 ሌሊቱም 12 በሰሜን ንፍቀ ክበብ በደቡብ ንፍቀ ክበብ የሚሆንበት እጅግ አስገራሚ እለት ነው እና በዚህ እለት እንግዲህ ፀሐይ ያው ቅድም የነገርኳችሁን ይሄን የሰማያዊውን ሉል ወገብ አቋርጣ ወደ ደቡብ አቅጣጫ የምትሄድበት ጊዜ ነው። በሰሜናዊ ንፍቀ ክበብ ደግሞ እኛን በመሳሰለው ደግሞ መጸው የሚጀምርበት ወር ነው ማለት ነው። እኛ እስከ መስከረም 25 26 ድረስ ይሄዳል። የነሱ ግን ከዚህ ጀምሮ መጸው ይጀምራል። ይሄ እንግዲህ የመጀመሪያው የመጸው እኩሌ የምንለው ቀኑም ሌሊቱም እኩል 12 የሚሆንበት አስገራሚ ዕለት ነው። በቃ ይሄ በጣም በመላው ዓለም ከጥንት
ጀምሮ ብዙ ስሌት ያሰሉበት የነበረው መሰረቱ ኮዷች ይለት ናት። ሌላው የጸደይ እኩሌ ነው። ጸደይ ወቅት ላይ በተለይ መጋቢት 12 በእኛ አቆጣጠር በፈረንጆች ደግሞ ማርች 20 አንዳንዴም 21 ይሆናል። ልክ በዚህ ዕለትም ስክሪን ላይ እንደምታዩ ፀሐይ ልክ የምድር ወገብ ላይ ሆና ቀኑ ሌሊቱም እኩል የሚሆንበት ጊዜ ነው። የጸደይ እኩሌ ወይም ቨርናል ኦር ስፕሪንግ ኢኩኖክስ ይባላል። ሪና መዓልት ወሪና ሌሊት ዘጸደይ በጸደይ የሚከሰት የቀንም የሌሊትም እኩል የሚል ቀመር አለና መጋቢት መባሉ ራሱ የሚመጋገብ ቀኑም 12 ሌሊቱም 12 ሆኖ ምግብና እኩል የሚሆንበት ሪና ማለት መተካከል የሚሆንበት ነውና ይሄን ማወቅ አለብን። ስለዚህ የመጻው እኩሌ ይሄ ነው። የጸደይ እኩሌ ወይም ሪና መዓልት ወሪና ሌሊት ዘመጻው ሪና መዓልት ወሪና ሌሊት ዘጸደይ ብለን የምናስበው ነው። ስለዚህ በጸደይ እኩሌ ፀሐይ የሰማዩ ሉል ወገብ አቋርጣ ወደ ሰሜን አቅጣጫ የምትሄድበት ጊዜ ነው። በተለይ ደግሞ ለሰሜናዊ ንፍቀ ክበብ ጸደይ የሚጀምርበት ጊዜ ነው። በዚህ ጊዜ እንግዲህ ፀሐይ ልክ በምስራቅ በትክክለኛ አቅጣጫ ላይ ወጣ በምዕራብ ትክክለኛ አቅጣጫ ላይ ነው የምትጠልቀው። ስለዚህ በምድር ወገብ በየትኛውም ወቅት የሰዓተ መዓልቱ ጊዜ አብዛኛውን ጊዜ ሊለያይ ትንሽ ይችላል እንጂ 12 ሰዓት ነው በአማካይ ማለት እንችላለን። ከመጋቢት እኩሌ ከማርች ኢኩኖክስ እስከ መስከረም እኩሌ ወይም ሴፕቴምበር ኢኩኖክስ ፀሐይ በ23.5 ዲግሪ በሰሜን ምስራቅ በኩል በመውጣት በ23.5 ዲግሪ በሰሜን ምዕራብ በኩል እንደምትጠልቅ ሁላችንም በአይን የምናየው ነገር ነው። ከመስከረም እኩሌ እስከ መጋቢት እኩሌ ያው ፀሐይ በ23.5 ዲግሪ በደቡብ ምስራቅ ደግሞ በደቡብ ምስራቅ በኩል ተወጣና በ23.5 ዲግሪ በደቡብ ምዕራብ በኩል ትጠልቃለች። በመጋቢትና በመስከረም ግን የመዓልቱም ርዝመት 12 የሌሊቱም ርዝመት 12 ነው። ይሄ መታወቅ አለበት። ማንም ሰው ማወቅ የሚገባ እውነት ነው። ለዚህ ነው የኢትዮጵያ ፊደል ይሄን ቀመር ነው ያዘው። ምክንያቱም ፊደላችን ወደ ታች 26 የግዕዙን ማለት ነው፣ ወደ ጎን 7 26 ሲባዛ 7 182 ነው። ልክ በ182 ቀን ነው አንዴ ነው ፀሐይ ምድር ወገብ ላይ ሆና ቀኑ 12 ሌሊቱ 12 የሚሆንበት ማርች ኢኩኖክስ የመጋቢት እኩሌና የሴፕቴምበር ኢኩኖክስ የመስከረም እኩሌ ወይም የመጻው እኩሌ የጸደይ እኩሌ ብለን የምንናገረው የሚሆንባቸው ምስጢራት በኢትዮጵያ ፊደል ላይ ተካተዋል። ስለዚህ ልክ በ182 ቀን አንዴ ምድር ወገብ ላይ ተወና ቀኑም 12 ሌሊቱም 12 ይሆናል መስከረም ላይ። እንደገና ደግሞ መጋቢት ላይ ቀኑ 12 በ182 ቀኑ 12 ሌሊቱ 12 ይሆናል የጸደይ እኩሌ ይሆናል። ስለዚህ ፊደላችን ብዛቱ ራሱ 182 ነው። 182 ነው። እንግዲህ የብርሃን ቀመር ነው የኢትዮጵያ ፊደል የሚባለው ይሄ ነው። ምክንያቱም ሰው 12 ሰዓት የቀን ዕለቱን ስራ ይሰራ 12ቱን ሰዓት ደግሞ የሌሊት ጨለማ ነው። ስለዚህ የጨለማው ቀርቶ የብርሃኑን ቀመር ፊደሉን ስታባዙት 182 ይሰጣቸዋል። ይሄ እንግዲህ ምን ያህል አባቶቻችን ጥልቅ ተመራማሪ እንደሆኑ በጣም ያስደንቀኛልና ክብር ለአባቶቻችን ለቀደምት እናቶቻችን። በመሰረታዊ ነገሩ ፊደል በጣም ረቂቅ ምስጢር አለው። እንደምታውቁት ወደ ጎን 7 ነውና 7ቱን ብሩሃን ደማቅ አካላት ይወክላል። እነዚህም ሁለቱ ፀሐይና ጨረቃ ወይም ሸምሽና ቀመር ይባላሉ። ሌሎቹ ግን ፕላኔቶች ናቸው። ሜርኩሪ፣ ቬኑስ፣ ማርስ፣ ጁፒተር፣ ሳተርንን ይወክላሉ። ለምሳሌ ሀ ፀሐይን ይወክላል፣ ሸምሻን ይወክላል። ሁ ደግሞ ጨረቃን ይወክላል። ሂ ደግሞ ማርስን ይወክላል። ሀራብ የምንለው ደግሞ ሜርኩሪን ይወክላል። ሄሃምስ ጁፒተርን ይወክላል። ህሳድስ ዙሁራን ወይም ቬኑስን ይወክላል። ሆሳብ የመጨረሻው ሳተርንን ይወክላል። ስለዚህ እነዚህ ሰማያዊ አካላትን የሚወክል ምስጢር ነው ያደረጉት። በጣም ይገርማል። እና ለምሳሌ ሀ ለምን ፀሐይን ወከለ ብለን ስንመረምር ፀሐይ ተፈጠረችው በዕለተ ረቡዕ ነው። ግን ሀላ ያደረጉበት ትልቁ ምክንያታቸው በዕለተ እሑድ ብርሃን ይሁን አለ፣ ብርሃንም ሆነ ይላልና ከዛ ብርሃን ፀሐይ ስለተፈጠረች ነው በዕለተ ረቡዕ ከዛ ብርሃን ተወስዶ። የሁ ወይም የሁለተኛው ዕለት የሰኞ ምግብን ነው የሚባለው ጨረቃ ናት። ለምንድነው ሁ ፊደል ሁ የተሰጣት ለጨረቃ ወይም ሰኞ የሚለው ዕለት የተሰጣት ሲባል ሰኞ እንደሚታወቀው ውሃ የተከፈለበት ጊዜ ነው። ጨረቃ ደግሞ ከፍተኛ ውሃን የመሳብ አቅም አላት። በጣም ይደንቃል። በመቀጠል የተሰጠው ዕለት ለማርስ ነው፣ ማክሰኞ ወይም
ሃሁሂ ሂሳልስ ማለት ነው። ምግብናው ለመሪህ ነው ይላል አቡሻህር ስንማር። ምክንያቱም በዕለተ ሰሉስ ማክሰኞ ውሃ ተለይቶ ጸብር ትባል ነበር። መሬት ጭቃ ነበረች። ከዛ በኋላ መሬት ሆነች በ12ቱ ነፋሳት ስትመታ። ከዛ ደርቃ ስትፍታታ ምድር ተባለች፣ ማደሪያ ማለት ነውና በተመሳሳይ መልኩ መሪህ የምንለው ወይም ቀዩ ፕላኔት ማርስም መልኩ ሲታይ ወይም መልክዓ ማርስን ስንመለከት ልክ እንደዛ ነው። በጣም ይገርማል። ሮቨሮች ሄዶ ያነሱትን ፎቶ ብትመለከቱ በጣም እንደውም ስክሪኑ ላይ መመልከት ትችላላችሁና የሆነ የመሬት አካል ነው የሚመስለው ራሱ በቃ የደረቀ መሬት ነው የሚመስለው። በጣም ይገርማልና ስለዚህ ሂል ለማርስ ሰጥተዋል። ሐራብን ደግሞ ለሜርኩሪ ሰጥተዋል። እንግዲህ ሜርኩሪ በጣም ብዙ ነገር አላት። ከፀሐይ ቀድማ ነው ወጣ የምትገባው እና መልእክት አብሳሪ ናት ይባላል። በዚህ ላይ ደግሞ መልእክተኞች ሆኑ በለተረቡ ፀሐይ፣ ጨረቃ፣ ከዋክብት ተፈጥረዋልና ምግብናው ለዛ ተሰጥቷል። ይሄ ሐሙስ ወይም ሐሙስ የሚለው ዕለት መሽተሪ ነው ምግብናው ከሰባቱ ከዋክብት መካከል ወይም ብሩሃን አካላት ልበላቸው። ለምንድነው ይሄ የተባለበት ትልቁ ምክንያት በሐሙስ በጣም ስፍር ቁጥር የሌላቸው የባህር ፍጥረታት የተፈጠሩበት በመሆኑ ጁፒተርም ግዝፈቱና ትልቀቱ በጣም ስለሆነ ለጁፒተር ተሰጥቷል። ቀጥሎ ህሳድስ ወይም አርብ ማለት እንችላለን ለዝሁራ ተሰጥቷል። ምክንያቱም በዕለተ አርብ አዳምና ሔዋን በብርሃን ደምቀው ነው የተፈጠሩትና አርብን የተፈጠሩትና ካሉትም ፕላኔቶች ደግሞ በጣም ደምቃ የምትታየን ለአይናችን ዝሁራ ናት፣ ቬኑስ ናት። ያጥቢያ ኮከብ ቬኑስ የጠፈር እንክብሏ ናትና ይገርማል። በመጨረሻም ሆሳብ ለሳተርን ተሰጥቷል። ሆሳብ ወይም ቀዳሚት። ምክንያቱም ዙሃል አልዙሃል ይላል በአረብኛ፣ በእኛ ዙሃል ይባላል፣ ሳተርን ይባላል። ማረፍ ማለት ነው በቃ ቀጥታ ፍቺውና ቀዳሚት ረፍት ስለተደረገባት ነው። በአጠቃላይ ግን ፊደሎቻችን እጅግ የተራቀቀ ሳይንስ ያለባቸው ናቸው ነው። አሁን የአመቱ ረጅም ቀንን መጀመሪያ አንስተን ወደ ገና ጀንበር እንሄዳለን። የአመቱ ረጅም ቀን የሚባለው ሰኔ 14 ነው። ሰኔ 14 የአመቱ ረጅም ቀን ወይም ሰመር ሶልስቲስ ይባላል። ለምንድን ነው ረጅም ቀን የሆነው የሚለውን ነገር ማየት ያስፈልጋል የሚል እምነት አለኝ። በእኛ እንግዲህ ሰኔ 14 በምዕራቡ ደግሞ ጁን 21 ወይም ጁን 21 ወይም 22 ነው። ፀሐይ እንግዲህ በሰማያዊ ሉል ላይ ወደ ሰሜን አቅጣጫ መጓዟን የምታቆምበት እለት ነው። እንግዲህ ሰመር ሶልስቲስ ይባላል። ይህ እለት እንግዲህ በሰሜናዊ ንፍቀ ክበብ በጋ ይጀምራል። በእኛ ግን ኦልሬዲ ክረምት መጠጊያው ላይ አካባቢ ነው። እንግዲህ በዚህ ወቅት በሰመር ሶልስቲስ ወቅት ፀሐይ ከአርክቲክ ወሰን በስተሰሜን ያለውን ክልል ላይ 24 ሰዓት ሙሉ አትጠልቅም። በጣም ይገርማል። እዛ አካባቢ ብትሄዱ 24 ሰዓት ሙሉ አትጠልቅም። በጣም የሚያስገርም ነው። ከአንታርክቲክ መስመር ጀምሮ ደግሞ በስተደቡብ አቅጣጫ ብትሄዱ 24 ሰዓት ሙሉ ጨለማ ነው። ይህ ወቅት እንግዲህ ሰሜን ንፍቀ ክበብ ላይ ቀኑ ይረዝማል። የመሬት ሰሜን ንፍቀ ክበብ ደግሞ ወደ ፀሐይ ያጋደለበት እንዲሁ ፀሐይ ከሰሜን ምስራቅ ወጥታ በሰሜን ምዕራብ የምትጠልቅበት ወቅት ነው። ስለዚህ ሰኔ 14 ረጅሙ ቀን ተብሎ ይታወቃልና የሰኔ ጀንበር ከተባለ በጣም ረጅም ነው ማለት ነው። ሰኔ 14 ደግሞ በተለየ መልኩ ረዘም ይላል። አሁን ወደ ገና ጀንበር እንምጣ ክቡራን ተመልካቾቻችን። ታኅሳስ 12 ላይ እንገኛለን። ታኅሳስ 12 የአመቱ አጭር ቀን ይገርም ማለት ነው። ታኅሳስ 12 የአመቱ አጭር ቀን እስቲ እንዴት እንደሆነ እንመልከት። እንግዲህ በሌላው ዓለም ዲሴምበር 21 ወይም አንዳንዴ 22 23 የሚሆንበት አጋጣሚ አለ እና ፀሐይ በፍኖተ ፀሐይ ወይም በፀሐይ ጎዳና ወይም በኤክሊፕቲክ መስመር በሰማያዊው ሉል ላይ ወደ ደቡብ አቅጣጫ መጓዛን የምታቆምበት እለት ነው። ዊንተር ሶልስቲስ ይባላል። ይህ እለት እንግዲህ በሰሜናዊ ንፍቀ ክበብ ክረምት ይጀምራል። በጣም ጭጋግ በረዶ ያለበት ነው፣ በተለይ በአውሮፓው። በተጨማሪ ወቅት የሰሜናዊ ንፍቀ ክበብ ሌሊቱ ይረዝማል። የቀኑ ርዝማኔ ደግሞ ከ12 ሰዓት በታች የሚሆንበት ጊዜ ነው። ለዚህ ነው ፈረንጆቹ አብዛኛውን ጊዜ ሰዓት ወደ ማስተካከል ይሄዳሉ፣ ምክንያቱም በጣም ለማመጣጠን ሲሉ። እኛ ግን ብዙም ችግር የለብንም፣ ምክንያቱም ምድር ወገብ አካባቢ ስለሆነን ብዙ ልዩነቱ ስለማይታይ። በተጨማሪም ወቅቱ የደቡብ ንፍቀ ክበብ ወደ ፀሐይ ያጋደለበት ከአርክቲክ መስመር ጀምሮ ወደ ሰሜን ክፍል ያለው ክፍል ቢያንስ ለአንድ ቀን ፀሐይ ማትወጣበት ነው። እኔም ሄጄ ለማየት ሞክሬ ያለውና በጣም ያስፈራል ጨለማው። እንዲሁም ፀሐይ በደቡብ ምስራቅ ወጥታ በደቡብ ምዕራብ የምትጠልቅበት ወቅት ነውና የገና ጀንበር ይባላል። በጣም አጭር ነው ማለት ነው። በቃ ቶሎ ይመሻል። እኛ ጋር እንደውም ልዩነቱ ብዙ አይታይም። በሌላው ዓለም ግን በተለይ በሰሜን ንፍቀ ክበብ ተጠጋው ወደ አውሮፓ ብትሄዱ
በቃ ኦልሞስት 9 ሰዓት አካባቢ ጨልሟል በኢትዮጵያ አቆጣጠር። እኛ ትንሽ እስከ 12 ምናምን ጉዳይ ድረስ ፈቅላል። ያ ግን 9 ሰዓት ድቅድቅ ያለ ጨለማ ነውና በጣም ይገርማል። ይሄን ሄጄም ለማየት ለማረጋገጥ ችያለሁ። እንግዲህ የገና ጀንበር ስናይ ፀሐይ ስንት ሰዓት ትወጣለች፣ የሰኔን ጀንበር ፀሐይ ስንት ሰዓት ትወጣለች፣ ስንት ሰዓት ትጠልቃለች የሚለውን ለማየት ታኅሳስ 12 በኢትዮጵያ ፀሐይ 12 ሰዓት ከ35 በፈረንጆቹ 6 ከ35 ማለት ነው። በእኛ ግን 12 ሰዓት ከ35 ደቂቃ ላይ ፀሐይ በምስራቅ አድማስ መውጣት ትጀምራለች። ልክ 12 ከ11 ላይ ትጠልቃለች። 12 ከ11 ላይ ትጠልቃለች። 12 ከ35 ላይ ትወጣለች። የፀሐይ መውጣት 12 ከ35፣ የፀሐይ መጥለቅ ደግሞ 12 ሰዓት ከ11 ላይ ይሆናል ማለት ነው። ወደ ሰኔ ስትመጡ ግን በጣም ይገርማል። 12 ሰዓት ከ7 ላይ ነው የምትወጣው። የገና ጀንበር ራሱ ምንድነው የሚለውን ብቻ ነገርያችሁ መርሃ ግብሬን አበቃለሁ። ያው ገና ታኅሳስ 29 ልናከብር ነው። ጀንበር የሚለውን ቃል ልንገራችሁ። ፀሐይ ብዙ ስም አላት እንደምታውቁት። ፀሐይ እንላታለን። አንድ ኦሪያሬስ ትባላለች። በጣም የሚገርም ሄኖክ ያላት ስም። ቶማስስ ትባላለች። ጀንበር ትባላለች። ሸምሽ ትባላለች። እንግዲህ በጣም በስነ ፈለክ ትምህርታችን ውስጥ በስፋት የምንዳሰሰው ነው። ጀንበር ስንል ግን እጅግ ደስ ይለኛል። ጀንበር ብዬ ስጠራ ጀም ሳይሆን ጀን ነው። በተለምዶ ጀንበር ይባላል፣ ግን ጀንበር ነው የሚባለው። ጃን የሚለው ጀነ ወይም ገነ የሚል የግዕዝ ቃል ይወጣል። ትርጉሙ ታላቅ ገናና ንጉስ የሚለውን ፍቺ ይሰጣል። ለምሳሌ ጃንሆይ እንላለን አይደለ ንጉሱን፣ እና ይሄም ደግሞ ገናና ማለት ነው። ጃን የሚለው ቃል ጀነ ገነ ገናና ታላቅ የሚል ንጉስ የሚል ፍቺ ይሰጣል። በር የሚለው ቃል ደግሞ በርህ ማለት ብርሃን ማለት ነው በግዕዝ ቋንቋ። ጀንበር ማለት እንግዲህ ጀን ታላቅ ገናና ብያቸዋለሁ። በር ማለት ደግሞ ብርሃን ማለት ነው። ታላቅ ገናና ብርሃን ወይም ፀሐይ ማለት ነውና ታላቅ ብርሃን ገናና ብርሃን ያላት በመሆኗ እንግዲህ ጀንበር ትባላለች። እና ጀንበር ስንል በጣም እጅግ የሚገርም ድሮ ጀንበር የሚባሉ ብዙ ስሞች ነበሩ። አሁን ግን አብዛኛውን ጊዜ እንደዚህ አይነት ስሞችን አናገኝም እንጂ እጅግ የሚገርምና ገናና ታላቅ ብርሃን የሚል ፍቺ ይሰጣል። ሌላው ቅድም እንዳልኳችሁ ለምሳሌ ጃንሆይ ስንል ንጉሶይ ማለታችን ነው። ስለዚህ ጃን የሚለው ቃል ንጉስ የሚለውን ቃል ይወክላል ማለት ነው። በር ማለት ደግሞ ያው መውጫ መግቢያ በር እንደማለት ነው። እንግዲህ ጀንበሯ ፊቴ ላይ አንጸባርቃለች፣ እኔም እያየኋት ነው። በር ማለት እንግዲህ መውጫ መግቢያ ማለት ነው። ስለዚህ ጀንበር ማለት ሰማያዊው ንጉስ እግዚአብሔር በአራተኛው ዕለት ለዓለም የከፈተው የብርሃን በር ይሉታል አለቃ ደስታ። እንዴት አይነት ፍቺ ነው! በጣም የሚገርም ነውና ጀንበር በረጃን የሚሉት ሊቃውንት አሉ። እና ይገርማል። ጃን ማለት ጃንሆይ ንጉስ ማለት ነው። በር ማለት መውጫ መግቢያ ማለት ነው። ስለዚህ የዓለም ንጉስ የፍጥረታት ንጉስ እግዚአብሔር በአራተኛው ዕለት ወይም በዕለተ ረቡዕ ለዓለም የከፈተው በር የብርሃን በር ናትና ይገርማል። ጀንበር የሚል ፍቺ ሰጥተዋታል። በጣም ይደንቃል። ሶስተኛው ሊቁ ሲፈቱት ጃንበር ይሉታል። ጃን ማለት ወይም ጋን ሁላችሁ ታውቃላችሁ። እንስራ አለ። ከእንስራ ደግሞ ከፍ የሚል ጋን አለ። ትልቅ ከሸክላ እቃዎች ነው፣ ይበልጣል፣ ግዙፍ ነው፣ ገናና ነው። እንስራ አብዛኛውን ጊዜ ለውሃ፣ ጋን ደግሞ ለጠላ መጥመቂያ ምናምን እናገለግልበት። ከሸክላዎች በጣም ትልቁና ግዙፉ ያው እንደምታውቁት ጋን ነው። ከሸክላ እቃዎች ይበልጣል። በር ማለት ያው እንደምታውቁት በር ማለት ብርሃን ማለት ነው። ስለዚህ የብርሃን ጋን በጣም ይገርማል። የብርሃን ጋን ማለት ነው። የብርሃን ጋን ምናችን ፀሐያችን በጣም ግዙፍ ግዝፈቷን ብዙዎቻችሁ የምታውቁት እውነት ነውና እቺ ግዙፍ አካልን እንግዲህ በረጃን ወይም ጀንበር በማለት ስም አውጥተውላታል። እንግዲህ የብርሃን ጋን ሲሏት ግዝፈቷን ነው የምናየው። ምክንያቱም እንደሚታወቀው የፀሐይ መጠነ ቁሷ ከምንገመተው በላይ በጣም ግዙፍና ታላቅ እንደሆነ ታውቃላችሁ። ልክ እንደ ጋኑ ትልቅ ነው። ይኸውም የስርዓተ ፀሐይ 99% መጠነቁስ የተያዘው ያው በእርሷ በፀሐይ ነው ማለት እንችላለን። ፕላኔቶች ሁሉ ተደምረው የእርሷን 0.1% ብቻ ነው የሚሆኑት። ያው መጠነቁሷም ከመሬት ጋር ብናወዳደረው የመሬትን 300,000 ጊዜ እጥፍ ነው።
ምን ያህል ግዙፍ እንደሆነች በእውነት ማወቅ መረዳት ይገባናል። ቢያንስ በአንድ ቅጽበት እንኳን ሴኮንድ 3.9 ሲባዛ 10 ርቢ 26 ጁል ጉልበት ነው ፀሐይ የምታመነጨው። ይህ ቁጥር በጣም ብዙ እንደሆነ ሁላችሁ ታውቁታላችሁ። በቅጽበት በሴኮንድ ማለት ነው 600 ሚሊዮን ቶን ሃይድሮጅን ወደ ሂሊየም ነው የምትቀይረው። እንግዲህ ቢያንስ ወደ 100 ሚሊዮን ኒኩለር ቦምብ ማለት ነው መጠኑ። ይከብዳል 100 ሚሊዮን ኒኩለር ቦምብ እና እንግዲህ ፀሐያችን ለ6 ሴኮንድ ብቻ የምታወጣው ጉልበት እንኳን ቢሰበሰብ የመሬትን ውቅያኖስ ውሃ ሁሉ ማተነን ይችላል። የ3 ደቂቃ ጉልበቷ ቢሰበሰብ ደግሞ የመሬት የላይኛውን ንጣፍ ክረስት ማቅለጥ ይችላልና እጅግ ከባድ ኃይል ያላት ናት ፀሐያችን። ስለዚህ የብርሃን ጋን ሲሏት እንግዲህ ጀንበር ብለው ሰይመዋታል ኢትዮጵያውያን። እንግዲህ የገና ጀንበር አጭር ነው፣ አሁን እየጠለቀ እንገኛለን። ክቡራና ክቡራት እንግዲህ ይሄን የመሰለ መርሃ ግብር ይዤላችሁ ቀርብ ያለው። ስለዚህ በተለይ ታህሳስ 12 የዓመቱን አጭር ቀን በምርምር እንድታሳልፉት ያው መልእክቴን አቀርባለሁ።